ሰጣለሁ ራሴ ወድጄ ፈቅጄ ነገ ሀቢባ ቤት ገዝት ላይ ገብቼ ብሬን ተበላው ብዬ ላላለቅስ አምኜበት ለዚህማ እዚህ ላይማ ኢንቨስት ማድረግ ነው። ትቀልዳለች እንዴ? የማን አፓርታማ ቤት እናቴ የማንንም ስንቱን አየሁት ስንቱን አሳለፍኩት መከራ ፊት ይዘሽ እኮ ሳታፍሪ ለእሱ ላይ ኢንቨስት የምታረጋለች። ይሄማ ከባድ ኢንቨስትመንት እኮ ነው። እዚህ ላይ ኢንቨስት ማድረግ የሆነ 160 ካሬ ሜትር መሬት እንደገዛው ነው አሁን የምቆጥረው። 160 ካሬ ሜትር በዩ ይነን አለማፈራችሁ የሆነ መከራ ፊት ስንቱን አየሁት ስንቱን አሳለፍኩት ይሄም ያልፋል የሚል ፊት የያዘ ሰው ይዘሽብኝ እየመጣሽ የታባሽ ምን አባሽ ለሰማሽ ላዳምጥሽ አልችልም። አዳም የሰው ባክ ምን አገባኝ እኔ ታንቀሽ ሙጪ ዮናስ ማለኝ ፈልገው ነው። በአገራችን በባህላችን ደግሞ አይደገፍም። አንተ አሁን ያሰብከው ነገር በሃይማኖትም በእስልምናም በክርስትናም ተቀባይነት የለውም። አንተ አሁን እየሆንክ ያለው ነገር እኔ ላንተ ከዚህ በላይ መልስ አልሰጥክም። አይደገፍም። ይሄ ማንም የሚቀበለው አይደለም። አሁን ይሄ ነገር ሰው አይቀበለው። እና ይስጥልኝ አብሮ ይስጥልን ኢንስትራክተር ትናንት እኮ ሻምፓኝ ይዘን መተን ያው ወረፋ አልተመቸም። እንደው ግን አንደበቱ ደስ አይል የኔ ባል ጉቺ በጣም እምትመች ምርጥ ልጅ ነች። አይ አባቴ ይመችካው ይመችክ። አምቼም ተቀምጣም አይደለም ታውቂያለሽ። አንድ ደቂቃ አውርቼ ትንሽ ይቅርታ እንደምን ዋላችሁ። ይሄንን አሁን በየ6 ወሩ ነው እያደሽ ማግባት የምር እንዴ ኢማራት ቪዛ ነው እንዲማደስ እንደዚህ ሀገር ቪዛ እያደስ ኦቨርስቴ እንዳልገባ እንደ ኢማራት ቪዛ ነው ማደሰው የምር በቃ እኔ የምሬን ነው ምንሽ በጣም ብዙ ነገር የምነት ይሄ እንደ ቀልድ ምናምን ልታዩት ትችላለሽ፣ ግን ብዙ ነገር ነው ለብዙዎቹ ብዙ ነገር ያስተምራል። ገብርኤል እሱ እኔ በተለይ በልጁ ደግሞ በጣም ነው የኮራውበት። በቃ በዚህ ሰዓት የሚጠቅመውንና የሚበጀውን አውቋል። በቃ ይሄም ከልምድ አንፃር ይላል። ከልምድ አንፃር የምሬን እኮ ነው የምልሽ። እኔ አሁን ብዙ ነው የተማርኩት። የምን ወደኋላ የምን ጋቢና ምናምን መሾፍ ነው። በቃ የሆነ ነገር የታየው አለ። በቃ አባቴ በቃ ያርግለት እግዚአብሔር ይመቸው። ለዚህማ ፍቅርም አድናቂ ነኝ በይልኝ የምር ጆ። ለዚህ ፍቅርም ጨላም ምንም ልጅም እንገጫለን እንዴ ወዲያው ቀብድ ነው መያዝ ያለብሽ እንዴ። የጎጃም ማር አለ አንቺ ጋር ብዬሻለሁ እኮ የሚላስ ነገር አለ አልኩሽ እኮ። አንዷ የሰራችውን ቪዲዮ አይቼ ጆን ሞትኩኝ ምን አለ የጉቺን ምሙ ብታረግልኝ ምሙዬን ብላ አይቻታል። የሆነች ልጅ አይቻለሁ ምናምን ያሳቀኝ ደግሞ ምን የሆነ የፖስተሽን አይተሻል። አምሽም ልጅ አለው ስትይ 5 ልጅ አለው እያሉ ይመቸው። እኔ ጋይስ እየቀለድኩ አይደለም። አንድ ልጅ አለው ከ10 ልጅ ጋር እኔ ያዋጣኛል። በዚያ አቋም አሁን አንቺ ብታገኝ የምትመሪው አትመስይ። ወንዱ ሻፍዷል እኮ ወንዱ እየጮኸ ነው ቤቱን ከፍቶ ወንዱ ያለቱ ይሄን ዝም ብለሽ እንደ እንትን በ15 ቀን አንዴ ፍሉካ እያስገባሽ ደበቅ ሸፈን አድርጎ ጆኒ እኔ እኮ እንትን ልገዛ እኮ ነው። ይሄ የኤምባሲው የአበባ ማስቀመጫ በቃ እንደ ኤምባሲ አበባ ሞሻሽሬ ቁጭ ላደርገው እንደዚህ ቤት ውስጥ ላይ የምር ዝም ብለሽ ሶፋ ላይ አስቀምጠሽ እንዳይሰራ ምናምን ማድረግ ነው። በቃ እንደዛ ላደርገው ነው የኔ ፕላን። እንደ ኤምባሲ አበባ ያጣፍጥልሽ ማርያም። በጣም ነው እኔ ደስ ያለኝ። ኮርችብሻለሁ የምር። ወንድሜንም ደግሞ በጣም አድናቂ ነኝ። ብዙ ነገር ተምረናል በይልኝ። ጥሩ መልእክት ነው። እኛም ደግሞ በሰሞኑ እንከሰታለን። በምንድን ነው ደግሞ አንተ የምትከሰተው ነገር እንዳፈልገኝ አንተ ሰውዬ ያኔ አይ ነው እኔ እንደ በስራ ነው የምከሰተው። ለማንኛውም ሙቺዬ ደስ ብሎኛል። እሺ ጆኒዬ ቴንክ ዩ ኔ አባቴ ነው። መልካም ትንሽ ቴንክ ዩ አባቴ ቴንክ ዩ ጋይስ። አኮራችን ጌታን በጣም ደስ ብሎናል። እግዚአብሔር አሁንም በልጅ ያሳየን። እንግዲህ ምን እናደርገዋለን? እንዳንቺ ልብ ስጠን። በቃ እንዳንቺ ጀግነት ስጠኝ መድኃኒዓለም። እኛ ያው እንፖስተው እንዴ አንፖስትም
እኔ ፖስታው እያለ እኮ ፎቶ እንኳን መፖስት እኮ አቅቶ እንፈራለን። ፖስት አሁን ሂጂበት ቲጂ ይቀየምሻለሁ በዚህ ጉዳይ ምንም ካላልሽ ወይ ልጅ ወይ ሰውን እርገጭ ላንቺ በውስጥ ላክልኝ አሁን ላክልኝ ግድ ነው የስራው ባህሪ ነው መሰለሽ በላይ ጂ ነው እንደምደበቀው አንገትሽ ላይ ነው የምቆምብሽ እንጂ ቀለኛ ተደበቀች ጠፋች ምን ነው ምናምን እያላችሁ ታወራላችሁ የት ነው የምደበቀው ይሄኔ መሰለ ጉምላል ላይ ጂ ወይ ማንንም መጪው ዘመን ፊት መሰለሽ እንዴ ጂ መጣሁት ተጠንቀቂ ዱባይ ያላችሁ ቆንጆ ፎሎ አድርጉኝ እያለ ነው ጋሻው አውራ አውቶቡስ ተራ ከዛኛው ጨርሰክ መጣክ እዚህ ደግሞ ስትደርስ ወሬ ያለቀብክ ጉቺ ባልሽ ባላችን ነው ፌር ነው አይ በቃ አሁን የሷ ሆኗል ጋይስ ያው መጥቷል እንጫጫችሁ ግን መድኃኒዓለም ያንሳላችሁ የተንጫጫችሁ መድኃኒዓለም ያንሳላችሁ ሌላም በሄደንበት ጉቺ ነው አንድ ነገር የገባኝ ነገር እንደዚህ ነው ያነቃደኩት ይዛችሁ የሆነ አጀንዳ ላይ ችክ ብለሽ አዳሜ ኝኝኝኝ ስትይ ነበር የያዛችሁትን አጀንዳ ሁሉ አስረሳዋችሁ እኮ በሄድንበት ሞጣ በሄድንበት ጆከር በሄድንበት የሆነ ነገር ነበር የምትሉት እኔ ጀግና ነኝ ልሰማሽ አልችልም ነው ቆምልሽ አሁን እንዳለ ወደ አንተ ተደርኩሽ በቃ ታዋችሁ አጀንዳችሁን ጉቺ ባሏ ሆነ ወሬያችሁ ሆና ተላለቻ ትንሽ ጋይስ እንዴ ዮኒዬ እንዴት ነህ የኔ አባት ቆይ ዮኒዬ ላስገባው በእናታችሁ is my old friend የኔ አባት ዮኒዬ keep it up ብሏል yes baby no choice ጉቺዬም ይሰማል አዎ ይሰማል ይመችሽ የኔ ቆንጆ በጣም ደስ ብሎኛል ደስታችን ነው በጣም ነው ማደንቀሽ መወድሽ የእውነት ይመችሽ በዚህ የሚናደድ ፈልጎ ያላገኘ ነው የሚሆነው እውነት ነው ስለዚህ የሳይንቷ ጀግና ሂጅበት እሺ እንደዛ ነው አውቶቡስ ተራ ይላል ገባ ወጣ አውቶቡስ ተራ ማን እንዳንተ የሚመቸኝ ሰው ይላል አውቶቡስ ተራ ታፕ አድርጉ እንጂ ጋይስ ወንድም የለውም 7 ወንድምና 1 መንታ አለ አጠቃላይ 8 ወንድም ይሄ ነው ያለው ነገር 7 ወንድሞች አሉት የሱ መንታ ጋር 8 ናቸው ግን 8 እሱ ጋራ ይመሳሰላል ጉቺ እሱን ይመስላሉ ቲጂ አንድ ጊዜ 8ቱንም እኔ ነኝ የማገባቸው ግልጽ ነው ጉቺ I promise you will regret for this like how 8 ወንድሞች አሉት 8ቱንም እኔ ነኝ የማገባቸው ይሄው ነው አራን ተሳሰብ እንዴት ነው ነገሩ ለኛ እንከፋፈል እንዴ ፋይናሉ ይሄው ነው አዎ 8ቱንም እኔ ነኝ የማገባቸው ታሪክ ጭራሽ ይላሉ ጉቺ ከነ ቤተሰብ ነው ያለው ጉቺ እንዴት ነሽ የኔ እናት የኔ ቆንጆ እንኳን ደስ አለሽ የኔ እናት ነገሩ በድል ተጠናቋል በጣም ደስ በውጻፈችልኝ ብዬ ተናገርኩት እኔ አይደል ሚስትየው ላይቭ ላይ መታ የተናገረች ሚስት ግን አይታችኋል እንዳትዋሹ ላይቭ ላይ ቤቷን ከፍታ ወጣ የተናገረች ሚስት አይታችኋል ቆይ አላየንም ግን ሁሉም እየወጡ ያወራሉኛል ቆዩ ጋይስ እናንተ ይሄ ነገር ምንድነው ተበላን እንደ ጋይስ ተበላን መሰለኝ አንቺ እሷ ስቃኛን ገደለች ተበላን እንደ ጋይስ ወይኔ ሀበሻ ለማለት ነው ጉዳችን ቁልጭ እያልን እኮ ነው ጉቺ ምንድነው ነገሩ አረኛ ማሳከበት ቆይ ላይቭ ላይ ወጣ የተናገረች ሚስት አይታችኋል ወይ ነው የኔ ጥያቄ እኔ አላየሁም ጻድዬ የኔ እናት በስንት ጊዜ ሻየውሽ የኛ ጻዲ ነሽ ሌላ ጻዲ ነሽ ግን እኮ አንቺ ፎቶ አሳይተሽናል ጉቺዬ እቺ ናት ብለሽ አው ግን እኔ ፎቶ ነው ያሳየው ሲሳሳሙ ነው ያያችሁት አይ ኖርማል ፎቶ ነው ያሳየዋችሁ ልክ ከኔ ጋር እንዳለው ተቃቅፈን ምናምን የጎረቤት እንዲያውም አራራራ የጎረቤት ሰዎች ነው የሚመስሉት ሲጀመር አይደለም ፍቅረኛ እንዴ ምን ሆነሻል
የፍቅረኛ አክት የላቸውም። ታይ እንጂ አይተናል። ወይኔ ዘንድሮ ጉዳችን ፈላ። ይጅበት ከጥምቀት ለምሳሌ ጥምቀት ሄደሽ አሁን ትዕግስት ጥምቀት ሄደን ማለት ነው ጋይስ። ደግሞ ወጣችሁ አዳሚ እልል ያልሹላ ወጣሽ እንዳሰድብኝ። እኔ አሁን ምንም የተናገርኩት ነገር የለም። አደራችሁ ደግሞ እንዳትነሱብኝ ወንድምሽ እንዳይሆን። ትዕግስት ያን ፎቶ አይተሽ ከሆነ የልጅቱን እና የእሱን ማለት ነው ጥምቀት ሄደን ለምሳሌ የሚያምር ሰው እናየል ጠጋ ብለን እንነሳ ነይ ምናምን ተብለን ሄደን እንቻንሽኝ ብለን ለጓደኛችን ስልካችን ሰጥተን ጠጋ ብለን የተነሳ እንደዛ ነው የሚመስለው። እኔ አሁን ላይቭ ላይ ወጣ ያወራች ሚስት አለች ወይ ነው ሂዝ ዩር ብራዘር። ቆይ እስቲ ልጅ ታጣው ጉቺ አታረጊው። አቤት ሰላም እስቲ ትዕግስት ሚውት አድርጊ። ሱስም እንደምትዩ ኢትዮጵያ የነበርሽ ጊዜ ክለብ ገብተሽ ወንድሜ ነው ብለሽ ሁለት ጊዜ አይቼዋለሁ። እኔ አረሳም ማጂ አይቼዋለሁ። ራሱ ኢትዮጵያ ቫኬሽን የነበርሽ ጊዜ መቼ ነው? የት ነው? አልገባኝም። እኔ ኢትዮጵያ ቫኬሽን ነው ትክክል ይላሉ። ሳታረጋግጡ ትክክል አትበሉ። አሁን እሷ ስላለች አዳሜ መጣች ትክክል ኤግዛክትሊ ልትለኝ። አዎ ታችሁ ይበሉ እና እውነቴን አይደለም። እስኪ አይናቸውን አፍንጫቸውን እኔ እኮ ፒፕሉ አሳዝነኝ እኮ ነው እንጂ አልገባም ነበር። ሱሱ መረጃን ጠይቀሻለን እንዴ? መረጃ ኬት ላምጣ? ክለቡና ግን ገብታለች ወንድሟ ነው። ቆይ አዳኙ ደግሞ ቆይ አንዴ እንዴት እንደምስቃው እውነት ቢሆን ጉቺ እንዲህ ነው የምስቃው። ሌላ ነገር እንዲ ፈታ ብላ ነው የምታወራችሁ አይደለም። ያሳቃችሁ ነው አፕሪል እኮ 4 ቀን አለፈው። ግን እኔ ግን ማለት ነው ጋይስ፣ እኔ ግን ማለት ነው ግራ ግብት ያለኝ አንድ ቀን እንኳን ወይ ከንፈሬን ምናምን እንኳን እየሳመኝ እንኳን እንትን አላለም። ለምንድን ነው እንደዛ ያላደረገው? ወይኔ እውነቴን እኮ ነው። ቪዲዮ ምን እየሆነች ነው ጋይስ? ያዟት ከንፈርሽን ታዲያ ከኛ ፊት ከንፈርሽን ከኛ ፊት ነው እንደሚስምሽ ታስፈላለው እቺ ሴት ሂጂ ፎቶና ሲጀመር አፕሪል ጀመረች። ምን እንደምታይ ታውቃላችሁ? ወለች አፕሪል ዘፉል ጀመረች እና የእሱ ፓስፖርት ማየት ፈልጋለሁ። ቆፍራችሁ አምጡ ፓስፖርት። ይሄ አፕሪል ዘፉል ያነበበው የለም ቴክስት ደጋረግሽ ቴንኪው ወራኒ ዛሬ ሳዛቃችሁኝ። እኔ ምንም ሳልል እናንተው ራሳችሁ ግን ራሳችን መልሰን ራሳችን ደቀ ራሳችን መልሰን። አዎ እንደው ደስ ነው ያላችሁ። እኔ ግን ልክ አይደለ ጉቺ? አይ ነገራቸው በቃ እውነት ነገራቸው። እኔ ትዝ ይለኛል ሁለት ጫፍ ነሳችሁ በደንብ አራሳችሁ። እንደው ምን ታወሪ ይሁን ዶንት ቢ ላይክ ዛት ማይ ዲር። ኧረ ምንድነው እንዴ? ለምን ምን አጠፋው? ምንም ጋይስ ኑ በቤቴ የጉቺን ፎቶ ልዘቀዝቀው ነው። የጉቺን ፎቶ ልዘቀዝቅ ነው። ኑ በቤቴ አረ እንደዘቀዝቀው እቃቃ ጨዋታ አፕሪል ለፉል 5 ዴይ ነው ሰው እጁን በፍቅር ስታሻሹ አይተናል። እሺ ሌላስ ምን አይታችኋል? እኔ እናቴን የሆነ ቀን እስከሆነ ቀን ላይ በጣፋለሁ። ይሄ ነገር ደጋፊ ያስፈልገኛል እንዴ! ልብ ወረደ። ወይኔ ጌታ ወይ! አረ ወይኔ! ግን እንደው እኔ ነኝ ወጥቼ የተናገርኩት ይላል። አሁን አራዳ ተባልሽ በሙሉ ተበልተሻል። ቆይ እኔ ነኝ አይደለም ጋይስ፣ እኔ ጥያቄ ልጠይቃችሁ። ወጥቼ ሚስቱ በውስጥ ጻፈችልኝ ብዬ ወጥቼ ያበድኩት እኔ ነኝ አይደለም? እኔ ነኝ ያበድኩት። ሚስትየው ወጣ አልተናገረችም። እኔ ነኝ ወጥቼ ያበድኩት ኢን ዘ ፈርስት ፕሌስ ማለት ነው። ከትልልቅ ቲክቶከር አንስታችሁ እስከ ታች ክፍል ቪዲዮ ሰራችሁ፣ አቀናበራችሁ፣ አረጋግጥናላችሁ፣ አወራችሁ፣ አሽቃበጣችሁ፣ ጮሃችሁ ምናምን ፋይናሊ ግን ማለት ነው እኔ ጥያቄ አለኝ። እንደው ዳጨርሽ ጉቺ እንዳጨርሽ ዝም በይ። አረብ ሀገር ሳለች የተባለችው ማረጋገጫዋ ሁሉ ያለው አረብ ሀገር ያለችው የት አለች?
አሁንማ መጣልኝ። ምን አልሽኝ ማሬ? አረብ ሀገር አለች አንዲት ማረጋገጫ ሁሉ እንትኑ ሁሉ መጥቶልኛል የተባለችውስ እዚህ የታቀችው ጉቺ በጣም ታቀች ነው የሚላለ። ምን አደረኩኝ? ምን አድርጌ ነው ያሳፈርኳችሁ? አረኔማ እናቴ ትሙት የለሁም። ማረጋገጫ ያሳዩን ሲሳሳሙ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆናችሁ ነው? አጉል አወኳ አልሻሉ። ደግሞ አሁን ጀመሩ። ምን ላይ ይቁምላችሁ? ባልና ሚስት እንዳለን እንቁም። ቦይ ፍሬንድ እና ገርል ፍሬንድ ሆነን እንቁም። ቤተሰባዊ ዝምድናችንን ይፋ እናድርግ። የትኛውን ይፋ እናርግላችሁ እንዴ? ሚዲያው ባልና ሚስት ነው። ጸጥረቻው እኮ ሚዲያው እንዳለ እንዴ ነው። አጀንዳ መቀየስ ነበረበት። ግድ ነው። ቁጭ ብዬ አሰብኩኝ። ይሄንን አላስፈላጊ የወንድማማች ጸብ በምንድን ነው የምናከሽፈው? ባሳምነው ጽጌ ማይልን እያሉሽ ነው። ከታች አይቼን የሆነ ኮመንት ባሳምነው ጽጌ። ኧረ ተው ስርዓት ያዙ። ቆዩ ማንን ላስወጣ? ቆይ አንዴ። አዳኙ ግን አሁን ምን ልታወሪ ነው? እኔ ወጣልሽ ዲጂ። ቆይ አዳኙ ሳቢን ትላለች። አዳኙ ምን ልታወሪ ነው? ምን ልትይ ነው ደግሞ አሁን አዳኙ ገብተሽ? ውሸት ነው። የፍቅር ስሜት የላቸውም። እኔ ግን ራሴ አደነኩት። የምር ጉቺ አያም ኪንግ። ወይኔ የሚጣ ማቀውን ነው ማወራው። የቱን ምኑን የምታውቂውን ቪዲዮ እዚህ ስታሳያ ነበር እንዴ? ሸፍኙ ስልሻል ነበር እንዴ? መጀመሪያ የሆነ ልጅ ማን ነበረ ስሙ አስታውሱኝ። ከዚህ በፊት ስትጀናጀኑ የነበረው ጌም ላይ ማን ነው ስሙ ነበር? አስታውሽ ናሆም። ታዲያ ይሄ ይሻላል። ይሄ እየተማረጥን በእሱን ያኛውን ደብቂው አላልኩሽም? ቪዲዮ እያሳየሽን መጀመሪያ ከመውጣትሽ በፊት ቪዲዮ አሳይተሽኛል እዚህ ላይቭ ላይ። የዛሬ ስንት ጊዜው ነው የምታወሪው እንዴ? ታዲያ ማስታወስ እኮ ችሎታ አለኝ እህቴ። እና አሁን ምንድነው ነው የምትይው አንቺ? ባሌ ነው ምን ዘመር ነው ቤተሰብ ነው ነገር ጉቺ ግን ትሸልምኛለሽ። ዮኒ እኮ ዛሬ ሲቀጠቀጠን ያለው ዱባዮች እያለ ግን ቢሆነ እዚህ ጋር ማለት ነው እግዚአብሔርን ማለት ያንስሻል። እኔ ጎረቤትሽ ነኝ በደንብ አውቃለሁ የምትላለች። እስኪ ነይ ጎረቤቴ ግቢ። አንተ ቪዲዮ ጉቺ ሀቢባ ቤት ትጠይቅልን። በቃ ድራማ ነው እኮ ድራማ ነው። ግን ትዳለበት ሀቢባ ቤት ትጠይቅልን። እዚህ ጋር አሁን እጣ ይወጣና እስኪ ግን እሱ ሽት ካዳ ነው። እኔ የነዚህን አሽከሮች ወሬ አልሰማም። ወንድሟ ነው የሆነ ቀን ላይ ክለብ እኮ አላያችሁም እናንተ? ወንድሟ ነው ክለብ ላይ አሳይታኛለች። እኔ ስቲል ሂዝ ኢን ማይ ማይንድ እኮ አልኩሽ። እንዴ ልብ ብሎ ምግብ ሲበሉ አላያችሁም እንዴ? ምን ሆናችሁ ነው ሲያጎርሳ? ምግብ ምን ችግር አለው ታዲያ? አልጋ ላይ አላየናችሁ? አዳኙ አልጋ ላይ አላየናችሁ? ክለብ ላይ እንደውም ሲያምር ስላት ምንድነው የምትይ ወንድሜ እና ምን ብላኝ ስለሚዩት ያርገኝ ፏ ብላ ነበር የሆነ ቀን ሌሊት ላይ ኢትዮጵያ ሆና። በቃ ሱሱ ምንድነው ሱሱን አጣብሻት። አሁን በስምምነት አረ ነገር ተጣበ ጉቺ አታንጫጩ። ፒፕሉ ለምን ማለት አልገባኝም። የሚዞረው አንቺ ላይ ነው የሚዞረው። ማን ነው የሚዞረው? እኔ ላይ እኔም እኮ ትናንትና ደግሞ ተቀይሬ ነበረ። ልትዞሪብኝ እንደገና ፍቅረኛዋ ነው ብዬ አሰብኩኝ። እንዴ ምንድነው ያየሁት? ሁለት ልብ ሆንኩኝ ማለት ነው። እና ብዙ ሀሳብ እኔ አስተያየት እኮ አልሰጠሁሽም ታውቂያለሽ። ሴቶች ምኞት ይላል። ንገሪያቸው ጉድ ለምን የተቀየማችሁት ጋይስ? ንገሪያቸው በቃ ጋይስ። አሁን ከኔ አፍ የሰማችሁት ነገር አለ። ነንም አይደለንም አላልኩም። አመንሽ እኮ ዘራፍትኝ ነበር። ባይሆን ሚጣትም ታለን አንቺ እኮ ሚጣትም ታለን እንዴ በቃ አክስቴ ሚጣትም ታለን። እኮ ምንም የተናገርኩት እኮ ነገር የለም። ትናንትና ራሱ የመጣሁት እኔ ነኝ። እዛኛው ቤት እኮ እኔ ነኝ እኮ በሌላ ስም የመጣሁት እኔ ነኝ። እዛ ቤት የልጅ አባት ነው ብዬ የመጣሁት እኔ ነኝ። አንቺ ነሽ እንዴ አዳኙ? አንቺ ነሽ አዳኙ? እዛ ቤት መጥተሽ ገዝት ልከሽ
እንደዚህ አፈርቢ ስራ ነው። አይ ግን ሆነስትሊ የታል ጥሪው እያሉሽ ነው? አይ አይደለም እንደዚህ ሳይሆን በስነ ስርዓት ጥሪው እየቻለው እንዴ ቲክታክም ሊዘጋ ነው እንደዚሁ ፐርፕል የኔ ወርቅ ቴንክ ዩ ማይ ላቭ ቲክታክም ጋይስ ሊዘጋ ነው እንደዚሁ ምንም ሞቅ ደመቅ መቀሳል አደርግላችሁ የሆነ ነገር እስካንት ሳይል ዝም ብሎ ይዘጋባችሁ አሁን ቆይ አላመንም ለምን አጋልጣቸው ለምንድን ነው ያላመናችሁት ምንድነው እንዳታምኑ ያደረጋችሁ ነገር እናት ይሙት ጉት የሰው ባልቃማች ሲባል እኮ ያልተጣላው ሰው እኮ የለም እኔ ሁለተኛ ለሰው ጠበቃ አልቆምም አደረክ ልንገራት ነፍጠኝቷ ገራት ማሪ አይደለም አዳምጪኝ ነፍጠኝቷ አዳምጪ አንድ ነገር ልንገርሽ አሁንም ቢሆን ማለት ነው አማሃ የሰው ባል አይደለም ፍቅረኛ ነበረችው አንድ ልጅ ወልዷል ሀቅ ነው ግን የሰው ባል አይደለም አሁንም ቢሆን ማለት ነው እውነቱ ይሄ ነው ገባችሁ የሰው ባል አይደለም እንዴ ቤላይ የሰው ባል ሆነ ያንቺን እንዴ ስለ ሰው ምን አገባን የሰው ባል አይደለም የሰው ባል ቀማች ብለው ስላበዱ ባይዘው እሱ አይደለም የምናወራው ባይዘው ማለት ነው ካስታወሳችሁ ቤታ ገስት ላይ ገብታ ዜዶ ያለች ዜዶን ታስታውሷታላችሁ አይደል ዜዶ የኛ ዜዶ የመጀመሪያ ጊዜ ነፍጠኛ ነበርሽ መሰለኝ ገስት ላይ የሆነ አልነበርሽም ኩማሪ ነበርኩ ሊከርድ ላይ የዛ ጊዜ ወንድምሽ ነው ብላ ዜዶ ግግም አላለችም ይሄማ ባልሽ አይደለም ወንድምሽ ነው ስትል ከዛኔ ሚዩት አደረኩትኝና ከሱ ጋር አውርተን ሚስቴ ነች አላችሁ አስታወሳችሁ ቪዲዮ አለ ቫይራል ወጥቷል ሚስቴ ነች አላችሁ ሚዩቱ ተነስቶ ማለት ነው ከዛ ለምን ያንጫጫው ሪከርድ ማለት ነው ህዝቡን ያንጫጫው ሪከርድ ያ ነው ድብድ ህዝቡ የተጫወተው እናንተ ግን ማለት ነው ጋይስ እኔን ተውኝ ችግር የለውም የኔን ተውት እንዴ አንድ ነገር ልንገራችሁ እንደው እኔን ወደ ጎን ተውኝ ነጠቅኩም ሰረኩም ምንም አልኩም ኢትስ ማይ ላይፍ ተውት የኛን ነገር ተውት ያለውን ነገር በቅርቡ ሰብሰብ ብለን እናወራለን ቲክታክ ሳይዘጋ በፊት ግን እንደው እኔ በጣም ግርም የምትሉኝ ነገር ማለት ነው እውነት ይሄ ልጅ አሁን ሴት ጋር ሄዶ ተነጥቆ ምናምንም ቢሆን ማለት ነው እዚህ ስትሬስ በጣም በዚህ ኬዝ የታዘብኩትን ነገር ነው የምነግራችሁ አንድ ቀንም የጀነጀነሽ አንድ ቀንም ያዋራሽ አንድ ቀንም ይሁን አብሮሽ ያደረ ሳምንትም አብረሽው የነበርሽ በዚህም ሄድሽ በዛም የወጣሽ በዛም የሆንሽ ምንም ያልሽ ሁላ ነሽ የምትደውይለት አንድ ቀንም ያወራችሁ ሁላ ናችሁ ተገልብጣችሁ ይመጣችሁት እንዴ እንደዚህ ይደረጋል እንዴ እውነት እንደው ባሌ ሆኖ ላገባው እንኳን ቢሆን ማለት ነው እንዴ አንድ ቀንም የጀነጀነሽ ድሮ ትምህርት ቤትም የምታቂው ድሮ ትምህርት ቤት ራሱ የምታቁት ድሮ አዋርቷችሁ የሚያቅ ቴክስት የተጻጻፍሽው የሆነ ነገር ያልሽው ሁላ መጣችሁ የሆነ ከለሊት ላይ አረባ እንደዚህ አረባክሽ አንቺ ሴትዮ እኔን ድራማ መጨረስ አቅቶኛል ሊያሳብዱኝ ነው ከዚህ ነገር አውጭኛል ድሮ ያወራቸው ሁላ ናቸው የሚደውሉለት ምን ዘመን ያወራት ሁላ ከአቅሜ በላይ ሆኗል እኔ ከዚህ ድራማ አውጭኝ እስኪል ድረስ እንደ ሴቶቹ ግን ምን ሆናችሁ ነው አይ ምን ሆናችሁ ነው ግን እንዴ ወዲ ኤፕሪል ነው ወዲ ዞር ስንል እንደገና ጉቺ ማሲ ብርጅስቶኝ ማኝኝ ይንጋና ነገ ሄድብሻለሁ እያለችሽ ነው ሄድብሻለሁ ወይስ አንድ ጊዜ ጸጥ በሉ ቲክታክ ሊዘጋ ነው በምንና ብላላችሁ በምን ይብላላ ይሄ ጉዳይ እንዴት እናቦካካው እንዴት ጸጥ ረጭ ብሎ አዳሚ እንዳለኮ ይው መኪና መሪ እንዲ እንደሚዞረው እንደዚህ እኮ ነው ይዞራችሁት እንደዚህ እኮ ነው አዳሚ ይዞርሽው አንዴ ነው የነዳሽው አዳሚ ወደማ ወደ ጉቺ ጀግና አይደለው ታዲያ እኔ ሱሪ ታጠቀን ያሳደገኝ ስልሽ በምክንያት አይደል አንዴ ነው ኮደን ይዞርሽው የሰው ባል ሚስት ላይቭ ላይ ወጣ ባሌን ተነጥቄያለሁ ብላችኋለች እናንተ ግን
እንደው ለወደፊታችሁ እግዚኦ በሉ። ለወደፊታችሁ ተማሩ 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 ተማሩ። አሁን አጫርቼ 150 አንበሳ እዚህ ሚዲያ ላይ አውርደሽ አጫርትሻለሁ። አለ ትጫረቸዋለሽ፣ አጫርትሻለሁ። አንበሳ ስልሽ ታዲያ ይሄ የቲክታኩን አይደለም። አንበሳ በህይወት ያለ ነው ይዛችሁ የምትመጡ። ያረጀ ይሆናል ልጆች። ወይ 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 መሲ ገስት ልንገራችሁ ሱሱ ሰው የጣሉበትን ሲነኩት ምናምን አይወድም የሚባል የሆነ አበሻ ተረት አለ አይደል? ድሮ ምን ዘመን የጀነጀናት ሁላ እንዴ ምን ሆናችሁ ነው? ድሮ የጀነጀነሽ ሁላ ነው ከመጣሽበት አራዳውን እንዳንቺ አይነት አራዳን ጉቺ እንዳንቺ አይነት አራዳውን ተነስቶ ሰው ወሰድኩ ሰው ጣልኩ ምናምን ይላል ብሎ ማሰባቸውስ አንቺ አሁን ታያለሽ ታሳይናለሽ። እንኳን ባልሽን ጎረቤቶችሽን አታሳይንም። ሰው ወዶ ነው ሆዘር አንድ ቀን እኮ ይውላችሁ ልጄን አሳይቻችሁ አላቅ፣ እናቴን አባቴን አሳይቻችሁ አላቅ። እኔ ወንድሞች ነፍ ይላሉ። የምታውቁት ያያችሁትን ነው። ያየ ያውቃል። የታየ ነው የታየ ታይቷል። አንድ ቀን እኔ ምን ከዚህ በፊት እኮ እዚህ ቲክታክ ላይ ቦይፍሬንድ ነበረኝ አሳይቻችሁ አውቃል። አታውቁትም፣ በስም ታውቁታላችሁ። ሁሌ እዚህ የሚመጣ ጊፍተሪያ በቪዲዮ የማይወጣም አይታይም። እኔ ግን ፎቶ አለኝ አውጥቼ ለጥፌልሽ አውቃለሁ። በእውነት ማለት ነው። እኔ አላመንኩኝም ማለት የበፊቱንም ስለማቅ በፍጹም አላመንኩ። ምክንያቱም አንቺ እንደዚህ ጉቺ እችን ብቻ ተናግሬ ወጣ እመብርሃንን ጉቺ ነገ ቀኑ ሙሉ ቤቴ ፎቶሽን ዘቅዝቄ የዱባይ ልጆች ተዘጋጁ፣ እናቴ ትሙት ማንፋታሽ ማለት ነው።